ስለ ጌታ ካወራ ችግር የለም። ፈለገ 6 ደቂቃ አንስተ እናንተ ደስ አስር ተባረክ። ከዛ ኤርሚ እንደዛ ተባረክልኝ በልዬ ጌታ ካንተ ጋር ነው። መልካም እጅ ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልክና አስካት ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስት ቤተክርስቲያናችን አስተምሮ እናስተምራቸዋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሀሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም የማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አወይ ዘበሰማያት፣ ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦል ኢይህየለዋ፣ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ
በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ አትግባ። ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሽያን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምድር ጥያቄ ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ህፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግድ የለም አካሄዱ እንጂ ኢትስ ኦኬ። እሺ አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ እኔ በግሌ ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላክ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ
እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆነ አይደለም፣ ይስሐቅም ለያዕቆብ አባት እንደሆነ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ 2 መጽሐፍቶችን ላሳያችሁ። ኦኬ። ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ። ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው 2 መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሀሳብ ነው እና 15:28ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብሎ መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሀሳብ እዚህ ጋር ላስቀምጥላችሁ።
ኢየሱስን ስም የሚጠሩ ብዙ ሰዎች ስላሴን አያውቁትም። ሰዎች ስላሴን ሳያውቁ ኢየሱስን እናውቋለን ማለት አይችሉም። በፕሮቴስታንቱ ቤት ስላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ሶሪ ሰው ለምንድን ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ ላብራራላችሁ። ለምንድን ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት፣ ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለ ነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልክንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አምጥተን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እሱን ቀጥልልኝ እና ፕሊስ አዳምጠኝ። እኔ ላነሳ የፈለግኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ እናንተ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገውን ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። እሱን ፓርት አስረዳን ፈልግ ጌታ ኢየሱስ አረ ፕሊስ ኤርሚሻውን እኮ ለመሰል ስማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ በትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ልትማር ነው ይገባል። ምን እናደርጋለን መሰለህ? እስከ በደንብ አዳምጥ። ምን እናደርጋለን መሰለህ? በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄው አይደለም ፈሌ አልገባህም። አሁንም ሀሳቤ አዳምጠኝ። አሁን ያነሳውን ሀሳብ ስማኝ ፈሌ እኔ ልመልስልህ። አንዴ ሻስጨርሰኝ አንድ ጊዜ አንዴ ፈሌሽ አንዴ ኖ አልሰማህም። እኔ ባለፈው አላስወራ ብለኝ ነው ሶስታይ ታይም አሰጥም እኮ አላዳምጥም። ምክንያቱም አሁን ሰዓት አዳምጠኝ ከመጣሽ ማለት 10 ደቂቃ አልቋል። 10 ደቂቃ አላለቀም 10 ደቂቃ 10 ደቂቃ ኧረ ቅድም ያለቀው ፈሌ ግን አንዴ ስማኝ አንዴ በጌታ አንዴ ብቻ ቅድም ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው። ካላወራንማ ምን ይሰራል? ኦር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ላስገዛለት ይገዛል የሚለውን ሀሳብ አስረዳኝ። እስካት እንደ ሰዓቴን እኔ ራሴ እያየሁ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን ብሳት እኔ ደግሜ ልጠቀም እንዴ? አንተ ደስ ማለት ችግር የለውም። ስማኝ ፈሌ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሀሳብ ግን መልስ መስጠት አለብህ። ዝም ብለህ ይኸኛው ልካርልም ብለህ አይደለም ማለፍ ያለብህ። እንዳልክም እስካትም ስለ እውነት ጌታ ምስክር እውነቴን ነው። በዚህ ሀሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይኸው እኔ ላይቡን አልዘጋውም። ኑ እኔ ቤት ገስ ላይ ላስገባችሁ። ኖ እዚህ ጋር ለምን አታስተምረንም? አይደለም አይሆንም። ኖ እንዳልክ አሁን ልክ አይደለም ለአነሳው ሀሳብ መልስ መስጠት አለበት። እስካት ፈለይ ቆይ ይጨርስና ሀሳቡን ይጨርስ። ኖ በዚሁ እኮ ሊዘጋው ነው ሀሳቡ። ይዝጋው ከዘጋው ይዝጋው፣ ግን ሀሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው።
ማን ስለማን እንዳልክ ሀሳቤ ግን ራሳችሁን ግዙ እንዳልክ ስካት አንዴ በእናትህ እኔ ለዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሆነ? ሀሳቡን ግን እኮ አልጨረሰም። ሀሳቤን ልጨርስ አልጨርስ እኔ እሱን ልወስን። አንተ ተረጋጋ። ስካት አሁን ፈለገ ተወው ይጨርስ፣ እኛ እናወራለን። እድል አለን እኮ በቃ ተወው። ቀጥል ፈለገ። ጌታ ሆይ ኧረ በኢየሱስ ቀጥል ተው። አንተም ፖለቲካውን አትስራ ፈለገ። ቀጥል እንዳልክ ነው። እንደዚህም አትበላ። አንተ የምፈልገውን ነገር መናገር ይችላለሁ። አንተ የምፈልገውን ነገር ተናገር። እስካት የሚፈልገውን ነገር ተናግሮ ልክ እኔ ስናገር ፖለቲካ ትበለኝ። ኖ ፈሊ እኔ እኮ ያልኩህ እኮ ሰምተኛል አይደለ? ላስገዛለት ይገዛል የሚለውን ሀሳብ አስረዳ እኮ ነው። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈሊ ችግር የለውም። እሺ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስድቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጥኩት እናንተ አይደለ ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሎ። ለማንኛውም ግን ከዚህ በኋላ ምን አደረኩ ይፈሊ ጌታው እየተሳደብኩ ወይ አትመጠንም ማለት ነው ለወሬ አይ ነው ፈሊ ያስከፋው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሊ ያስከፋው ነገር ካለ ይቅርታ። ግን እኔ ምንም አላልኩም። ችግር የለም። በኋላ ይቅርታ እንጠያይቃለን። ሀሳቡን አትስለለው ነው ያልኩህ። ፕሊዝ ቆይ አንድ ነገር አንድ አዳምጠው። መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ። ስሜቴነት ለክርስትና ጸር ነው። ለምሳሌ እኔ ማይክ የሚዩት ሳረግ እስካት አንተ ብዙ ሀሳቦችን ልታነሳ ትችላለህ። ለጆሮዬ ቢቆረቁረኝም ብራዘር አንተን ሰምቼ መጨረስ አለብኝ። የአንተን ስሁት የሆነ ትምህርት ምንም የቆረቆረኝ ነገር ሰማኝ አይደለም ሀሳቡን ጨርሶ እኮ እስክጨርስ እንኳን አዳምጠኝ። ኧረ ፕሊስ። ወይስ ዘለፋ አይደለም እናገረው ወይ ጨርስ። ሚዩት ላድርግና ሌላ ሀሳብ ከገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ ራሳችሁ ፈሊ ላስገዛለት ይገዛል የሚለውን ሀሳብ ጨርስ። ለመጨረሻ ጊዜ ምንም እንዳታስብ ብራዘር። እኔ ኦርቶዶክስ ትሪኒቲን ከማንም የበለጠ ማስረዳት የሚችል ሰው ነው። በተመለከተ የእናንተን የክደት ትምህርት ደግሞ እዚህ ውስጥ ያለ ሰው በአጠቃላይ አሁን እኮ ስለ ሃይማኖት እያወራ ነው። መልሰህ ዞሮ ምን ችግር አለው? ችግር የለውም። እሺ የእኛ እኮ ስሁት አንተ ልክ የሆነውን ትምህርትን አስተምረን። ሚዩት ላድርግ ልስማ። ጌታን እኔ እየሰማሁ እኮ ነው። ቀጥል ወንድም ቀጥልሽ። አንዴ እስካትን እየመለሽ እስካት ብራዘር ብራዘር ታውቂያለሽ እንደምወድሽ ግን ማለት ነው። ይሄ ቦታ ሚዲያ ነው እና ሚዲያ ላይ ስናወራ ደግሞ አይደለም ስለ እምነት ስለ ፖለቲካ እንኳን ቢወራ አንደኛው ሚዩት ያደርግና ይሰማል። እስክሪብቶ ይዣለሁ፣ ደብተር ይዣለሁ፣ እየጻፍኩኝ ነው። እሺ ልክ እንደኔ እስክሪብቶ ታመጣና ጥያቄ ሲኖርህ ትጽፋለህ ያን ጥያቄ። እሺ መጨረሻ ላይ አይደለም ከዚህ ያለ አዳም የፈለከውን ጥያቄ ኦርቶዶክስ ላይ ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርት የምትለውን የኔ ሀሳብ ሀሳቤ እኮ ስላልገባ ሌላ ሀሳብ እያወራ ነው። ስማኝ ቆይ አንዴ እኔ እናንተ እናውራ። እሺ ልንገርህ ኢየሱስ ያድን አንተ ኤርሚ ይቅርታ እንዳልክም በጣም ነው የምወዳችሁ እና ኤኒታይም ጥያቄ ካላችሁ እኔ ቤት ኑና እናወራለን። እሺ ቶሪ በጣም የጀመርከውንማ ጨርሰው ፈሊ እንዴ እንደዚህ ይደረጋል? ዜና ክብረልኝ። እሺ ፕሮቴስታንትን እምነት ተቃውሞ ነው ያነሳው። ይሄኛው ነገር ልክ አይደለም አለ። ኦኬ ስለዚህ ልክ የሆነውን ፖይንት አንስቶ ጨርሶ ነው መውጣት ያለበት። ይህንን ጨርሰው ዘለኸዋል አልኩት። ስማኝ ዘለኸዋል፣ ይህንን ሀሳብ ጨርሰው አልኩኝ። ገባህ አይደለ? አሁን በመቅደስ ለስሚሆን ነገር የለም። በቃ ሪያሊቲውን ነው እያወራን ያለ ነው አይደለ? እስከ ጣረ በጌታ እንደው እንዳልክ ራሱ ይታዘባል። ሌላውን አንዴ ዝም በል አውራና ስትጨርስ ዝም በል አትታዘቡ። እስካት ቆይ አንዴ ሌላ አውራ። የእስካትን ሀሳብ ኮምፕሊትሊ ተረድቼዋለሁ። ለምንድን ነው የተረዳሁት? ኤርሚያስ አሁን ፈለገ አንተም
ስንገባ ስለ ኢየሱስ ይወራ ነው ያለው። መሀል ላይ አስቆሚያለሁ ፈለገን አይደል? አታውራ ስለ ፕሮቴስታንት አይደል? ፈለገ ስለ ፕሮቴስታንት በጣም ያጠናል። ስለ ኢየሱስ ቢያጠና ስለ ጴንጤ ያጠና የምሬ አይቆይ መሀል ላይ አስቆሚያለሁ። አሁን የፈለገ ቢኖር ባይኖር ዊ ዶንት ኬር ባይዘው የፈለገ ሄደ መጣ እንዳልክ አንተ ሚዲያ ላይ የቆየ ሰው ኖ አይደለም እኮ ኤርሚ፣ ስለ ጴንጤ ነው ያወራው በብዛት ፕሮቴስታንት አልጠየቅኩትም። እንዳልኳ በቃሽ ኤርሚ ያስረዳንሽ። እሱ ያነሳውን ሀሳብ ላስገዛለት ስለመገዛት ስላለመስገዛት አይደለም። ቆይ ጨርሰው እኔም ኤርሚም ፈለገም እስካትም የተሰባሰብነው ስለ ኢየሱስ ለማውራት ነው። ስለ ኢየሱስ ሲባል ለወንድማችን ለፈለገ እድል ተሰጠው። ኤርሚ ከተሳሳትኩ አስቁመኝ። ለወንድማችን ፈለገ እድል ተሰጠውና ፈለገ ወንድማችን የማቴዎስ 16:16 አንስቶ ጀመረ አይደል? ኢየሱስ የእግዚአብሔር ልጅ ክርስቶስ እንደሆነ ጴጥሮስ መሰከረ ብሎ ጀመረና አሪፍ እየሄደ ነው ብዬ ሰፍ ብዬ ስለ ኢየሱስ አውርቶ ልጨርስ ነው ስል ፕሮቴስታንት አለ። ስለ ጴንጤ አልጠየቅኩትም። ምን የፈለገ ነው እንዳልኳ በቃ ኤርሚ መልስና እንጨርስ እና ለፈለገ ደግሞ ስለ ጴንጤ ብዙ አታጥና፣ ስለ ኢየሱስ አጥና ብሎ መልእክት ነው መልእክት ንገረው። ስለ ሰው አይወራም፣ ግን አሁን አንድ እውነተኛ ትምህርት ሲወራ አሁን ለዚህ ነው ለጆሮአችሁ የማይመች ትምህርት ኤርሚ በቃ ሌላውን ሀሳብቶ በጌታ አዳምጠኝ። እስካቦ ስማኝ ኤርሚያስ፣ የምትመልስ ከሆነ የምትመልስ ከሆነ መልስ ኤርሚ፣ ካልሆነ የፈለገ ጥያቄ አሁን ላስገዛለት ይገዛል የሚለውን ነው። እሱ የምትመልስ ከሆነ ቀጥል። ሌላውን ጊዜ መፍጀት ነው ያለበዛማ ለአነሱ ሀሳብ እስካት እንዴ ለኤርሚማ ወንጌል ስበክለት እንዴ ኢየሱስን ንገረው። ለምን ነው የምትወጣው? እነሱማ ከጨረሱ እኛ ማውራት እንጀምራለን። በቃ ኤርሚ ጨርስ። እስካት ኤርሚ ሰማኛለህ? አንዴ ፈለገ ያነሳውን ሀሳብ ማለት ነው አንተ ጨርሰውና እንስማህና ሚዩት አድርገን ሁለታችንም ከዛ የኛን ሀሳብ ደግሞ እናውራ። ምን ይመስላልሽ በዚህ ጉዳይ? እኔ በጣም ደስ ይለኛል። እናንተ ጨርስ በቃ ሚዩት እናድርግና እንስማ። አድርግና ግን አዳምጥ እሺ። ምንም ነገር እንዳታወራ በጭራሽ። በመጀመሪያ ደረጃ ወንጌል ስትሰማ እንደዚህ ናቸው ባይዘው ኤርሚ ሀሳቡ ጋር ብቻ ግባ እንዲ በኢየሱስ አንተውጣ እስካተ ምን እስካትና ከእንዳልክ ጋር አወራለሁ። በጣም እስካትን ሚዩት ላድርገውና እኔ አወራለሁ። እስካት ሚዩት አድርጌያለሁ። ክብር አይደለም። አየህ እስካት በፈጠረ እንዳልክ ተቻልክ ዝም በልና አዳምጠኝ። ልጁን ቅድም አስጨለልክ። አሁን ኤርሚን ተው፣ እስካት በቃ ሚዩት አድርግ። እሺ እንደዚህ አድርጌ እነሱ ባሉበት አወራለሁ። ወይም እንግዲህ ወንጌል ሲሰበክ እንደዚህ ፈሪሳውያንና እስራኤላውያን እንደዚሁ ይቃወሙ ነበር፣ ያሳድዱ ነበር፣ ድንጋይ አንስተው ከዚህም በላይ ማለት ነው። ለምን? እነሱ የሚፈልጉትን ነገር ብቻ ነበር መስማት የሚፈልጉት። ሐዋርያት ግን የሚያስተምሩበት መንገድ ጌታ ኢየሱስም ሲያስተምር ልክ ልካቸውን ይነግራቸው ነበር። ለምሳሌ እስራኤላውያን ይመጡና ጌታ ኢየሱስን ስለሱ ይጠይቁታል። በሚጠይቁት ሰዓት ልክ እነሱ የሚፈልጉትን ስለማይነግሯቸው አንድ ያዳለ ሚዩት አድርጌ ያለው እንዳልክ በጣም ክብር፣ መከባበር፣ መነጋገር የሚለውን ነገር ስለማታውቁ ማለት ነው። እና ልክ እንደዚህ ይቃወማሉ። የእነሱን ሀሳብ ካልሰሙ እንደዚህ ነው የሚቃወሙት። ወይም ጌታ ኢየሱስ ሲናገር እኛ የእግዚአብሔር ልጆች ነን፣ እኛ የአብርሃም ልጆች ነን ሲሉ እናንተ ከአባታችሁ ከሰይጣን ናችሁ ይላቸው ነበር። ጌታ ኢየሱስ ምን ይላቸዋል? እናንተ ከአባታችሁ ከሰይጣን ናችሁ። አያችሁ፣ ልክ ያልሆነውን አስተምሮ ይነግራቸው ነበር።
ልክ ያልሆነ አስተምሮ ፈለገ የሚያደረገው እንደዛ ነው። በዚህ በኩል ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰከር፣ በዚህ በኩል ደግሞ አጋንንታዊ የሆነ የክህደት ትምህርቶች እየተነሱ መወራት አለባቸው። አጋንንታዊ የሆነ ኢየሱስ በሚል ስም የተደበቁ ነገር ግን ጌታ ኢየሱስ ክርስቶስን የሚያስክዱ ኢየሱስ በሚል ስም የተደበቁ የኢየሱስን ቃላት በሙሉ የሚያስክዱ የተለያዩ ሐሰተኛ ትምህርቶች እነሱን ነው ለማሳት እየተሞከረ የነበረው። ለዛ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከአይሁዶች ጋር ሲያወራ ምን እንደሚላቸው ተመልከቱ። እኛ አብርሃም ልጆች ነን ሲሉ እናንተ ከአባታችሁ ከሰይጣን ናችሁ ይላቸው። አሁንም በዚህ ሰዓትም አሉ እኛ የኢየሱስ ልጆች ነን፣ እኛ የእግዚአብሔር ልጆች ነን የሚሉ። እናንተ ከማን ናችሁ? ከአባታችሁ ከሰይጣን ናችሁ የማለት ደግሞ ልክ እንደ ኢየሱስ ወንጌልን የመስበክ ኃላፊነት አለብን። ወንጌልን ለሐሰተኞች፣ ወንጌልን ለኢየሱስ በሚስለም ባይዘው አይሁዶች እግዚአብሔር በሚል ስም ተደብቀው እግዚአብሔርን እናመልካለን ይላሉ፣ ሙሴን እንከተላለን ይላሉ፣ አብርሃምን እንከተላለን ይላሉ። ልክ መጨረሻ ላይ ግን ጌታ ኢየሱስ ክርስቶስን ሰቅለዋል። ጌታ ኢየሱስ ክርስቶስን ሰቅለዋል። ጌም ይልክልኛል አይስካ ለሽቀላን እንደገባሽ ጌም ይልክልኛል ጌታ። እኔ ስለ ጌታ ስለ ወንጌል ሰብካለሁ፣ እሱ ጌም ይልክልኛል። ወጣ ደንግጦ ይላችሁ ስራውን ስናገር። ኤኒዌይስ እና ወንጌል የሚሰበከው የሆኑ ሰዎች የሆነ ሰዓት ብድግ ብለው ባወሩት መንገድ አይደለም። በቀደምም ስናገር ነበር። ወንጌል ስትናገሩ፣ ኢየሱስን ስትሰብኩ፣ ሌላ ደግሞ የሐሰት ትምህርትን ደግሞ በአፍጢሙ ትተክላላችሁ። አለቀ። ይሄ ሊታወቅ ይገባል። ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስ እራሱ ባለቤቱ ወንጌልን ሲሰብክ ይቃወም ነበር። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ላንብብላችሁ። እሺ ሌላ እንዲህ አለ። በዮሐንስ ወንጌል ምዕራፍ 8 ከቁጥር 38 እንዲህ ይላል፣ እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አሉ እነዚያ እስራኤላውያን መልሰውም አባታችንስ አብርሃም ነው አሉት። ምን አሉ እስራኤላውያን? አባታችንስ አብርሃም ነው። ኢየሱስም የአብርሃም ልጆችስ ብትሆኑ የአብርሃምን ሥራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ምን አሉት? እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። እነሱ ማናቸው? እነዚህ አይሁዳውያን ማለት ነው። ኢየሱስም አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆን አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩኝ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አይሁድ መልሰው ሳምራዊ እንደሆን ጋኔንም እንዳለብህ በማለታችን እኛ መልካምንን የለምን አሉት። ኢየሱስም መለሰ እንዲህ ሲል፣ እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም።
አይሁድ ጋኔል እንዳለብህ አሁን አወቅን። አብርሃምስ እንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውነት አንተ ከሞቶ ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ